ዛሬ እንግዲህ እንዴት ልጆቻችን ኩፍኝ እንደሚይዛቸው ኩፍኝ ምልክቷስ እንዴት ናት? ሲይዛቸው ሲጀምራቸው ኩፍኝ እንዴት ነው የሚያደርጋቸው? ከያዛቸውስ በኋላ እንዴት ነው ልጆቻችንን ቶሎ ጊዜ ሳንሰጥ ረጅም ጊዜ 2 ሳምንት 3 ሳምንት ኩፍኝ ሳትጎዳቸው እንዴት ነው ልጆቻችንን ምን ማዳን የምንችለው የሚለውን ነው ዛሬ አብረን በደንብ የምንማማረው። እንግዲህ ብዙዎቻችን ከዚህ በኋላ እንግዲህ ወደ ባህላችን መመለሳችንም አይቀርም በእርግጠኛነት። ምክንያቱም ሐኪም ቤት እየሄድን ብዙ በሽታዎችን የምንሰበስብ ከሆነ ልጆች መርፌ የሚወጉ ሌላ ችግር ሲደርስባቸው ይዘናቸው እየሮጥን እየተጠቁብን እግራቸው መርፌ እየሸመቀቃቸው እየጓጎለ ሰውነታቸው ልጆቻችን ደግሞ በመርፌ ምክንያት የተለያየ ችግር እየደረሰባቸው ስለሆነ እየተማማርን እንደዚህ ያው የከፋ ህመም ካልሆነ በስተቀር መርፌ ጋር መሮጡ አላስፈላጊ ስለሆነ እስቲ እንዴት አድርገን ነው ለጉንፋኑም ለኩፍኙም እንደው ላይ ነጥለውም ለቡዳውም ለምኑም ልጆቻችን ይዘን ወደ ሐኪም ቤት እንዳንሄድ እያልን የምንማማረው ለዛም ነው። ችግሩ እየሰፋ ስለመጣ ጨጓራም ህፃናቶች በብዛት አይታችሁ ከሆነ ጨጓራ ታማሚ ነው የሚባሉት። እኛስ እሺ ከአመጋገብም ሊሆን ይችላል፣ ከንዴትም ሊሆን ይችላል፣ መድኃኒት ከመውሰድም ሊሆን ይችላል፣ ከብዙ ነገር የትልልቅ ሰዎች ችግር ሊሆን ይችላል። ህፃናቶች ግን አብዛኛውን አሁን የ7 ዓመት ጨጓራ የሚባልበት ዘመን ላይ ነን ያለ ነው። እስቲ እንደዚህ እናደርጋለን። በባህላዊ ባህልን የተመለከተ ነገር ለልጆቻችን አብዛኛውን ብናደርግላቸው ጥሩ ነው ብዬ ስለማስብ ነው። እኛ እንደዚህ ሳንታመም ጨጓራ ሳናቅ እዚህ ደርሰናል። እኔ በህይወት ዘመን ያው ጨጓራ የሚባለው ምን አይነት በሽታ እንደሆነ ራሱ አላውቅም። ስለዚህ ኩፍኝ አብዛኛው ልጆች ህጻናቶች ኩፍኝ የሚይዛቸው በምን መሰላችሁ? አንደኛ ከትምህርት ቤት ነው የሚይዛቸው። ከትምህርት ቤት ነው የሚተላለፈው። ኩፍኝ በተደጋጋሚ ትመለስባቸዋለች። እንደውም ዛሬ ላይ ክትባቱ ስላለ ጥሩ ክትባቱ ይከላከልላቸዋል እንጂ ኩፍኝ አብዛኛውን ህጻናቶች ትምህርት ቤት ውስጥ በፈስ ነው የሚተላለፈው፣ በንክኪ አይደለም። በፈስ ይተላለፋል ኩፍኝ ማለት ነው። ከወጣላቸው በኋላ ተመልሶ ደግሞ በፀሐይ እና በአይነ ጥላ ያገረሽባቸዋል። አይነ ጥላ ማለት እንግዲህ ህጻናቶች ኩፍኝ ቤት ውስጥ ከተያዙ ግንኙነት ይከለከላል። እኔ በባህል በቤተሰብ ባደግኩበት ቤተሰብ ውስጥ ኩፍኝ ህጻን ልጅ ከያዘው ግንኙነት ይከለከላል። ከግንኙነት ባለፈ ደግሞ ከውጭ ለሚመጣ ሰው ቤት ውስጥ እንዳይገባ ጥላ ይባላል። ፀሐይም ከፀሐይ ላይ መጥቶ ሊሆን ይችላል። ዋሬቨር ግንኙነትም አድርጎ የመጣ ሰው ሊሆን ይችላል። ብዙ ነገር ሰርቶ የመጣ ሰው ሊሆን ስለሚችል ቤት ውስጥ አያስገቡትም። በጣም ተጠንቅቀው ነው። ኩፍኝ የያዘ ልጅ በዛ ሁሉ ሊሞት ይችላል። ስለዚህ እናቶቻችን እኛን ቤት ውስጥ አስቀምጠው እንግዲህ በባህል ብዙ ነገር ነው የሚደረገው። ኩፍኝ ሲይዘን ከረሜላ ይደረጋል፣ አሬቴ ይደረጋል፣ ሽቶ ይደረጋል፣ ቡና ይደረጋል፣ ቄጤማ ይደረጋል። ያቺ ኩፍኝ በጣም ቆንጆ ቆንጆ ደስ ደስ የሚል ነገር ስታይ ቶሎ ብላ ከዛ ህፃኑ ልጅ ጉብ ብላ ትወጣለች ማለት ነው። ብቅ ትላለች። ትወጣና ሰውነቱ ላይ ሙሉውን በ2 ቀን በ3 ቀን ግልብጥ ብላ ትወጣለች። ሽታው ደስ ይላታል፣ ቡናው ደስ ይላታል፣ ጭሳጭሱ ደስ ይላታል። ብርቱካን፣ ከረሜላ፣ ሎሚ ምናምን በቃ የተለያየ ነገር ሰፌድ ላይ ወይንም የሆነ ትሪ ላይ ነገር ይደረግና እዛ ቡና የምናፈላበት ቦታ ቆንጆ ጭሳጭሶች፣ ሰንደሎች፣ ደሳስ የሚል ነገር ተደርጎ ያች ኩፍኝ ህፃናቶች ላይ ሳትቆይ ግልብጥ ብላ ሙሉ ሰውነቷን ያንን ሽታ ሲሸታት ሙሉን ትወጣለች ማለት ነው ህፃናቶቹ ላይ። እና ያቺ ኩፍኝ ከወጣች በኋላ እንግዲህ በዛ በ3 ቀን ውስጥ ሌላ ሰው እንዳይገባ በደንብ አድርገን ልጆቻችንን እንጠብቃለን። በር ላይ ቁጭ እንላለን። እንግዳ ሲመጣ ውጭ ነው የምናስተናግደው፣ ወይ ሌላ ክፍል ካለን ሌላ ክፍል ነው የምናስተናግደው። እንደገና ደግሞ በራችን ግድግዳ ላይ ደግሞ ሰረሪቲ እናደርጋለን። ሰረሪቲ ቅጠል ቢኖር አሳያችሁ ነበር፣ አጠገብ የለም። ሰረሪቲ ቅጠል ይሄ ጽድ ይመስልና ጽድ አይደለም እንትናቸው፣ ይሄ እርግብ ማለታቸው የቅጠላቸው እንትን ጽድ ነው የሚመስለው። ስስት ያሉ ስሶች ናቸው እና ጅፍ ያሉ ናቸው። እነሱ በራችን ላይ ስክት ስክት ይደረጋሉ፣ ግራና ቀኝ ማለት ነው። ለአይነ ጥላ ይከላከላሉ ማለት ነው። አይነ ጥላ ማለት ልክፍትም እንደዚህ አይነት ንጹህ ያልሆኑ ሰዎችም ሲመጡ ልጆቻችንን እዛው እያገረሸባቸው በሽታው እንዳይጸናባቸው። በሽታዋ ደግሞ ሆድ ውስጥ ከገባች ገዳይ ናት ኩፍኝ በሽታ። ስለዚህ ልጆቻችንን በዛ እንከላከላለን ማለት ነው።
ልክ 3 ቀን ሙሉ በቃ እንደዛ ሞቅ ሞቅ ጨስ ጨስ እየተደረገ መርፌ ከተወጉ ይብስባቸዋል፣ ሊገላቸውም ይችላል፣ ወደ ሆዳቸውም ይገባል። ልክ 3 ቀን ከሞላ 3ኛ ቀኑ ያ የተዘገጃጀው ምግብና እዛ ከረሜላ ማስቲካም ብርቱካንም ሊሆን ይችላል የተዘገጃጀው እሱ ይሰበሰብና በአንድ ፌስታል ይደረጋል በ3ኛው ቀን። ከዛ በኋላ ንፍሮ ይጣድና የንፍሮ ውሃ ሊወጡ ሲሉ ወደ ደጅ ሊወጡ ሲሉ በቃ ተብሎ በ4ኛው ቀን ይወጣሉ። ጽድት ብለው ሰውነታቸው ንጹህ ሆኖ ማለት ነው ይወጣሉ። በ4ኛው ቀን በዛ በ3ኛው ቀን የመጨረሻ 3ኛ ናት። በ4ኛው ቀን የንፍሮ ውሃ ንፍሮን ይጣድና ውሃው በዛ ይደረግና በዛ በውሃው ገላቸውን እናጥባቸዋለን ማለት ነው። በውሃው ገላቸውን እናጥባቸዋለን። እንግዲህ የድሮ ሰዎች አለማወቅም ብዙ ስተት ይሰሩ ነበረ። መንገድ ዳር ደንቃራ ለሰው ይደፉታል። መንገድ ዳር እንግዲህ ያው ይተላለፍ አይነት ነገር ነው። መንገድ ዳር ይደፉታል፣ ግን አይደረግም። እኔ እናቴ የሚስታወራ ሰማለሁ፣ አይደረግም። ቦይ ውስጥ ቱቦ ውስጥ ነው የሚደፋው። ማንም ሰው የማይደርስበት ቦታ ነው የሚደፋው። ከዛ ያ ከልጁ ወይ ከህፃኗ ስር የተሰበሰበው አርቲ ብርቱካን ምናምኑ ይሰበሰብና የድሮ ሰዎች የሚያደርጉት መንገድ ዳር ነው የሚጥሉት። አስፓልት ላይ መኪና ሲገጨው፣ አህያ ሲበላው፣ ሰው ሲረጋግጠው ምናምን ነው ብዙ ጊዜ ተደፍቶ በፌስታል የምናየው። እንደሱ አይደረግም። በጣም ስህተት ነው፣ ነውር ነው። የሚደረገው በፌስታል ተቋጥሮ ቆሻሻ ነው የሚጣለው። እንዳሁኑ እኛ ጋር እንግዲህ ድሮ ቆሻሻ የሚሰበስቡ የሉም። በእርግጥ እየዞሩ የሚሰበስቡ የሉም። ግን ቆሻሻ ይሰበሰብና አንድ ጉድጓድ ውስጥ ይከተት ነበር። እኛ ግቢም ነበር፣ ጉድጓድ ነበር። ጉድጓድ ውስጥ ነው ቆሻሻ የሚሰበሰበው። ጉድጓድ ውስጥ ነው ተሰብስቦ በፌስታል ያለው የዛ ቡና አካባቢ የነበረው የሚጣለው እንጂ መንገድ ዳር ወይ አስፋልት ላይ አይጣልም። በጣም ነውር ነው። እንደዚህ አድርገን ልጆቻችንን በ3 ቀን ውስጥ ከህመምና ከስቃይ እንገላግላቸዋለን ማለት ነው። ስለዚህ ሁላችንም ልጆቻችን ሲታመሙ ይህንን ባህላዊ ነገር ከተጠቀምን፣ አምልኮ ነው ደግሞ እንዳትሉ፣ አምልኮ አይደለም፣ ባህል ነው፣ ማንነት ነው፣ ኢትዮጵያዊነት ነው። በጣም ቱባና የሆነ ቱፊታችን ነው። ይሄ ደስ የሚል ባህላችን ነው። ሐኪም ቤት ሳንሄድ በሽታው ሳይጸና ኩፍኝ ስትመጣ ባይዘው ታስታውቃለች። አይናቸውን ይይዛቸዋል። አይናቸውን እንደማልቀስ ትላለች። በጣም ትኩሳት አለባቸው። ጉንፋን ይይዛቸዋል። ጉንፋን መስላ ነው መታ ኩፍኝ የምትሆነው። ብዙ ጊዜ አሁን ልጆቻችን ወይ ጉንፋን ያዘብን ምናምን እንላለን አይደል? ጉንፋኑ ደግሞ ቀየር ይልና እዛችሁ ቀየር ይልና ከ2 ቀን ምናምን በኋላ ደግሞ ወደ ኩፍኝ ትሄዳለች። ምንድነው እኛ የማይገባን ስለማናቀው ነው እንጂ ጉንፋንና ኩፍኝ ሲመጡ በጣም ልዩነት አላቸው። በጣም ያስታውቃሉ። አንደኛ ኩፍኝ ስትመጣ ጉብ 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 ትላለች። ሰውነታቸው ላይ ጣል 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 ትላለች። ከዛ ትኩሳት፣ ከዛ ደግሞ ጉንፋን ትሆናለች። ከዛ በኋላ ነው በቃ ወደ ኩፍኝ የምትወጣው። ኩፍኛን ለማስወጣት ይሄንን ነገር ማድረግ ነው እንጂ ወደ ሐኪም ቤት አሁን ብዙዎቻችን ሐኪም ቤት ነው የምንወስደው። ሐኪም ቤት እንወስዳለን፣ ሽሮፕ እናስጠጣለን፣ መርፌ እናስወጋለን፣ የትኩሳት መቀነሻ እናደርጋለን ምናምን። ልጆቹ 2 ሳምንት 3 ሳምንት አልጋ ላይ ይተኛሉ ማለት ነው። እና ህመሙ በጣም ይጎዳቸዋል። ምግብ እስካለ መብላት፣ አብረን እስከ መጨነቅ፣ ልጆቻችን እስከ ማሰቃየት እንደርሳለን። ብዙ ጊዜ አይን ሲይዛቸው ጉንፋኑ ሲመጣባቸው መጀመሪያ መለየት ስለምንችል ማለት ነው። የኩፍኝ ህመም ትኩሳት፣ ኃይለኛ ትኩሳትና ጉንፋን አላት። ጉንፋንም እንደዛው ነው። ባይዘዌ ጉንፋን ሲመጣም ትኩሳት አለው፣ ጉንፋን አለው። ግን ይቺ የኩፍኟ ግን ሽፍ እንጀራ ይመስላል ላይላቸው ላይ አብራ ስትመጣ ጉንፋኑ ጋር እንጀራ የሚመስል ሰውነታቸው ደስ የማይል ነገር አስተያየት አለው። ፊታቸውም ላይ እንጀራ የሚመስል ነገር አለው። ሽፍ የማለት የሆነ ሽፍታ ነገር ይመስላል። እና እንደሱ መለየት እንችላለን። ቤታችን ውስጥ ለልጆቻችን እንክብካቤ አድርገን ምንም ነገር ሕክምና ቦታ ሳንወስድ እኛው ራሳችን ለልጆቻችን ተርፈን ለሌሎች ሰዎች እንተርፋለን ማለት ነው። ስለዚህ እንግዲህ እንቀጥላለን። ባህላችንን የሚመሳስሉ ድሮ የቀሩትን ከአምልኮ ውጪ በጣም ኦሪጂናል ባህላችንን እናመጣለን። በደንብ ሁሌ ተከታተሉኝ። ሰብስክራይብ አድርጉ፣ ደውል ምልክቷን ንኩ፣ ኮሜንት ጻፉ። እናንተም የምታውቁት ደግሞ ባህላዊ መድኃኒት ካለ ይሄም እኮ እንደዚህ ነበር ማርታ ብትሉኝ ደግሞ እኔም ለፋሚሊዎቼ እንደዚህ እንደዚህ ብዬ አንድ ላይ የማውቀውም ከሆነ ማላውቀውም ከሆነ ለእነሱ አስተላልፋለሁ ማለት ነው። ይመቻችሁ።